አሁን መቆም ይገባናል። ስም እግዚአብሔር መጥራት ይገባናል። እኔስ ወንጌል መስበክ ይገባኛል። እናንተ ስሙን መጥራት ይገባችኋል። ምን ዘምረው መዘመር ይገባናል። አይናችንን ከሰው ላይ እናንሳ፣ የራሳችን ሕይወት እንመልከተው። ግን እግዚአብሔር መሐሪ ነው። እግዚአብሔር ግን ይቅር ባይ ነው። እግዚአብሔር ግን ሩሩ ነው። እንደ ሰው አይደለም። እንደ ሰው አይደለም። ሰው ኃጢአታችን ይቆጥራል፣ በደላችን ይቆጥራል። ምናልባት ምሕረት እንኳን ካደረገ ሰው ይቅርታ እንኳን ካደረገ አይረሳልንም። የኛ አምላክ ግን ይቅር ሲል ከመርሳት ጋር ነው። ሲምር ሲራራ ከመርሳት ጋር ነው። እንደገና አያስበውም። በደላቸውን እምራቸዋለሁ ይላል፣ ኃጢአታቸውንም እንደገና አላስብም ይላል። ክብር ምስጋና ለአምላካችን ለእግዚአብሔር። እዚህ ያገባን የእግዚአብሔር ምሕረት ነው፣ የእግዚአብሔር ይቅርታ ነው፣ የእግዚአብሔር ቸርነት ነው። ስለዚህ እንድንበለው በደልን ይቅር የሚል እንዳንተ ያለ አምላክ ማን ነው እንበለው። ሰው ቢሆን እንኳን የሰራነው ሊሸፍን ያልሰራነውን ኃጢአት ፈጥሮ ስማችን ያጠፋል። የኛ አምላክ ግን በደላችንን ከደነ፣ ማረን፣ ይቅር አለን። ርኅራኄውን እናስበው። በዓይነ ሕሊናችን እንመልከት። ማን ያልበደለ? እኔ ግን አለ አባታችን ክቡር ዳዊት በምሕረት ብዛት ወደ ቤት እገባለሁ። እኛንም አሁን ወደ ቤተ መቅደሱ ያገባል የእግዚአብሔር የምሕረቱ ብዛት ነው፣ ቸርነቱ፣ ርኅራኄው፣ ይቅርታው ነው። እኔ ግን በምሕረት ብዛት ወደ ቤት እገባለሁ። ባለጸጎቹ በገንዘባችን ብዛት እዚህ አልገባንም። ባለስልጣኖቹ በስልጣናችን እዚህ አልገባንም። ባለእውቀቶቹ ባለ 2 ባለ 3 ዲግሪዎች በጥበባችን በእውቀታችን እዚህ አልገባንም። ባለዝናዎቹ ስመጥሮቹ ታዋቂዎቹ ዝነኞቹ በዝናችን እዚህ አልገባንም። እዚህ ያስገባን የእግዚአብሔር ምሕረት ነው፣ የእግዚአብሔር ይቅርታ፣ የእግዚአብሔር ቸርነት ነው። እኔ ግን በምሕረት ብዛት ወደ ቤት እገባለሁ፣ አንተንም በመፍራት በቅድስና መቅደስ ይሰግዳለሁ አለ። የእግዚአብሔር ምሕረት ይሄንን አደረገ። ርኅራኄው ይሄንን አደረገ። እዚህ ቆመን የምንሰብከው ከኔ ጀምሮ የምንዘምረው ገብተን ተንሱ ጸልዩ እያል የምንቀድሰው የምናስቀድሰው በቤተ ክርስቲያን በልዩ ልዩ የአገልግሎት ዘርፍ የምናገለግለው ራሱ ግን ይቅር ባይ አምላክ ነው፣ መሐሪ አምላክ። እንዲህ አድርጎ ምሕረት አደረገ፣ ይቅርታ አደረገ። እግዚአብሔር በምሕረቱ ባለጸጋ ስለሆነ ያለው ቅዱስ ጳውሎስ ይህንን ነው። ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን በሆን ጊዜ እንኳን ከክርስቶስ ጋር ሕይወት ሰጠን አለ። ስለዚህ ከቅዱስ ያሬድ ጋር እንዲህ እንበላ እኛም ዛሬ ወመኑ መሐሪ ዘከማከ በለው። እንዳንተ ያለ መሐሪ ማን ነው? ከሰማየ ሰማያት የወረድክ ከቅድስተ ቅዱሳን ከድንግል ማርያም የተወለድክ በዚህ ምድር እየተመላለስክ ሕሙማነ ሥጋን በእጅ ተአምራት ሕሙማነ ነፍስን በቃል ትምህርት የፈወስክ እንዳንተ ያለ መሐሪ ማን ነው? በጸሎተ ሐሙስ ምሽት ታልፈ የተሰጠ በዕለተ ዓርብ በቀራንዮ መስቀል ላይ የተሰቀልክ እንዳንተ ያለ መሐሪ ማን ነው? እርቃንህን ለጸጋህን ያለበስክ ተቸንክረ ከችንካር ያላቀቅ እየቆሰልክ የፈወስክ እየተዋረድክ ያከበርክ ሐሞትና ከርቤ መራራውን ቀምሰህ ጣፋጩን ያጠጣህን የሾህ አክሊል ተደፍቶብህ የሕይወት አክሊል ያቀዳጀህን እንዳንተ ያለ መሐሪ ማን ነው እንበለዋ። መከራ እየተቀበልክ ያዳንከን ለባህሪ ሞት የማይስማማህ አምላክ የኛን ሞት ወስደ ያንተን ሕይወት ለኛ የሰጠህን እንዳንተ ያለ መሐሪ ማን ነው? አስተውሉ ባካችሁ። እስከ መቃብር ድረስ የወደድከ በአካለ ነፍስ
ወደ ሲኦል ወርደህ ነፍሳትን ከሲኦል ከባርነት ቤት ነፃ ያወጣህ እንዳንተ ያለ መሐሪ ማን ነው? በደልን ይቅር የሚል እንዳንተ ያለ አምላክ ማን ነው? ምህረትን ይወዳል ወደደ፣ ተመልሶ ይመረናል፣ ተመልሶ ማረን። ከጨለማ ወደሚደነቅ ብርሃን፣ ከሞት ወደ ሕይወት፣ ከሲኦል ወደ ገነት አሻገረን። ጠላት ዲያብሎስንና ሰራዊቱን ከመንገዳችን ላይ በመስቀሉ ጠርቆ አስወገደልን። የአመፃን መዝገብ ገለበጠ፣ የሞትን መውጊያ ሰበረ፣ ክፋታችንን ጠቀጠቀው፣ ኃጢአታችንንም በጥልቁ ባህር ጣለው። ክብር ምስጋና ለእርሱ ይሁን። እንዳንተ ያለ መሐሪ ማን ነው? ይህንን ማለት ነው የሚያስፈልገው። ዛሬ ምን አለ? ለእስራኤል መና ያወረድክ እንዳንተ ያለ መሐሪ ማን ነው አለ ቅዱስ ያሬድ። በእውነት ለእኛ እኮ መና ሆኖ ወረደ። አነ ውእቱ ህብስተ ሕይወት ዘወረደ እምሰማይ አለ። ከሰማይ የወረደ የሕይወት እንጀራ እኔ ነኝ አለ። የዮሐንስ ወንጌል ምዕራፍ 6 ቁጥር 51 ላይ ከሰማይ የወረደ የሕይወት እንጀራ እኔ ነኝ አለ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ። እስራኤል ከሰማይ የወረደላቸውን መና በሉ፣ ሞቱ። ከአለት ከጭንጫ የፈለቀውን ውሃ ጠጡ፣ ብዙዎች በምድረ በዳ ሞቱ። መናው አንዴ በልተውት እንደገና ያስርባል። ከአለት የፈለቀ ውሃ አንዴ ጠጥተውት እንደገና ያስጠማል። ከሰማይ የወረደ የሕይወት እንጀራ ግን አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ከሰማይ የወረደ የሕይወት እንጀራ እኔ ነኝ አለ። ሰው ከዚህ እንጀራ ቢበላ ለዘላለም በሕይወት ይኖራል እንጂ አይሞትም አለ። እኔም ስለ ዓለም ሕይወት የምሰጠው እንጀራ ሥጋዬ ነው አለ። ይህንን የሕይወት መና ወልዳ የሰጠችን ቅድስተ ቅዱሳን ንጽሕተ ንጹሐን ብጽዕተ ብፁዓን ድንግል ማርያም ወላዲተ አምላክ ናት። አስተውሉ ወገኖቼ፣ ቅዱስ ሥጋውን ቆርሶ የሕይወት ምግብ ሆነን፣ ክቡር ደሙን አፍስሶ የሕይወት መጠጥ ሆነን። ይህንን የሕይወት ምግብ ይህን ሕይወት መጠጥ ደግሞ እመቤታችን ወልዳ ሰጠችን። ከአይምሮ በላይ የሆነ ነገር ነው። ኦ ማርያም በእንተዝ ናፈቅረኪ ወናበየኪ እስመ ወለድኪ ለነ መብላ ጽድቅ ዘበአማን ወስቴ ሕይወት ዘበአማን አላት አባታችን አባ ሕርያቆስ በቅዳሴ ማርያም። ማርያም ሆይ ስለዚህም እንወድሻለን፣ ከፍ ከፍም እናደርግሻለን። እውነተኛውን የጽድቅ መብልንና እውነተኛውን የሕይወት መጠጥ ወልደሽልናልና አላት። ክብር ይግባት ኪዳነ ምሕረት ቅድስተ ቅዱሳን ድንግል ማርያም ወላዲተ ይህንን ነዋ ለእስራኤል መናን ያወረድ። ለእስራኤል ዘሥጋ መና ወረደላቸው በሉ። ለእስራኤል ዘነፍስ ለአዲስ ኪዳን እስራኤሎች ለእኛ ለክርስቲያኖች ክርስቶስ መና ሆኖ ወረደ፣ ከእመቤታችን ተወለደ። ብሉኝ አለ፣ ቅዱስ ሥጋውን ቆረሰልን። ጠጡኝ አለ፣ ክቡር ደሙን አፈሰሰልን። መና ሆነ የወረድክልን። ብሉኝ ያልከን ሥጋህን ቆርሰ፣ ጠጡኝ ያልከን ደምህን አፍሰ። እንዳንተ ያለ መሐሪ ማን ነው ማለት ነው? ይህንን ማለት ይገባል። ዛሬ በደልን ይቅር የሚል እንዳንተ ያለ አምላክ ማን ነው? ሰምታችሁ ታውቃላችሁ? ራሱን ምግብ መጠጥ አድርጎ ያቀረበ ሙሽራን አይታችሁ ታውቃላችሁ? የትኛው ሙሽራ? የለም፣ ተሰምቶም ታይቶም አይታወቅም። የኛ አምላክ ግን ራሱን መስዋዕት አድርጎ አቀረበ። ፍቅር ከሚገለጥበት መገለጫዎች መካከል አንዱ ስጦታ ነው። ምህረት፣ ይቅርታ ነው። አምላካችን ፍቅሩን በምህረቱ ገለጠ። ይህንንም ምህረት ሲያደርግ ራሱን አሳልፎ በመስጠት ገለጠ።
እስቲ በሉ እርሱ በሉ ስለኛ ነፍሱን አሳልፎ ሰጥቷልና በዚህ ፍቅርን አውቀናል። አንደኛ ዮሐንስ ምዕራፍ 3 ቁጥር 16 እርሱ አለ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ስለኛ ስለ አዳምና ስለ ልጆቹ ነፍሱን ለመስቀል ሞት አሳልፎ ሰጥቷልና በዚህ ፍቅርን አውቀናል። ፍቅር እንዴት ተገለጠ? አምላካችን እስከ መስቀል ሞት ድረስ ደርሶ ራሱን አሳልፎ እስከ መስጠት ደርሶ ምሮናል፣ ይቅር ብሎናል፣ ራርቶልናል። ይሄ ምሕረት ከቋንቋ በላይ ነው፣ በቋንቋ አይገለጥም። ይሄ ምሕረት ከአይምሮ በላይ ነው። ምሮናል፣ ዛሬም ደግሞ ይመረናል። እየማረን እኮ ነው፣ ይቅር እያለን እኮ ነው፣ እየራራልን እኮ ነው ወገኖቼ። ዛሬስ በግል ህይወታችን ማን ነው ያልበደለ? በማህበራዊ ህይወት ያልበደለ ማን? እንደ ቤተሰቦች በድለናል፣ እንደ ሀገር በድለናል። ጨለማ ተገን አድርገን ደጃፍ ዘግተን ሰው አየን አላየን ብለን የበደልነው በደል የሰራነው ኃጢአት ያጠፋነው ጥፋት ብዙ ነው። ልቤን አነጻሁ ከኃጢአትም ጠራሁ የሚል ማን ነው ይላል መጽሐፈ ምሳሌ ምዕራፍ 20 ቁጥር 9 ላይ። እስቲ የራሳችንን ህይወት እንመልከት። ከኛ መካከል ኃጢአት አልሰራውም አልበደልኩም የሚል ሰው ይኖር ይሆን? ወይ በገቢር በድርጊት ክፉ እየሰራን በድለናል፣ ወይ በነቢብ በቃል በንግግር ከአንደበታችን ክፉ ቃል አውጥተን እየተናገርን በድለናል፣ ወይም በሐልዮ ክፉ ምኞት እየተመኘን ክፉ ሐሳብ እያሰብን በድለናል። ግን አምላካችን እግዚአብሔር ዛሬም ምሮናል፣ ይቅር ብሎናል፣ እራርቶልናል። መቼ አሳልፎ ሰጠን? ማንም ሰው ኃጢአት አልሰራውም ቢል ይዋሻል ነው የሚለው ቃል ቅዱስ ዮሐንስ በዚህ በአንደኛ ዮሐንስ መልእክቱ ምዕራፍ 1 ቁጥር 8 ላይ ይሄንን መዝግቦታል። ኃጢአት የለብንም ብንል አለ ራሳችንን እናስታለን፣ እውነትም በእኛ ውስጥ የለም አለ። ምን ይላሉ አበው? ሰው ሆኖ ማያብስ እንጨት ሆኖ የማይጤስ የለም፣ ከሰው ስህተት ከብረት ዝገት የለም ይላል። እውነት ነው፣ የግድ ነው። እንበድላለን፣ እናጠፋለን፣ እንሳሳታለን። ወይ ባለማወቅ በድለናል፣ አጥፍተናል፣ ኃጢአት ሰርተናል፣ ወይ አውቀን በድፍረት በድለናል። ግን አምላካችን ምሮናል፣ ይቅር ብሎናል። በምሕረቱ መጋረጃ ጋረደን፣ በክንፈ ረድኤቱ ከለለን። ኃጢአታችንን በደላችንን ግንባራችን ላይ ጽፎ አላስነበበብንም። ከባቴ አበሳ መድኃኔ ዓለም ኢየሱስ ክርስቶስ ልብስ በአካል ያለውን ነውር ጠባሳ ቁስል እንደሚሸፍን ነውር ኃጢአታችንን ሸፈነው፣ ከደነው። ክብር ምስጋና ይግባው በደልን ይቅር የሚል እንዳንተ ያለ አምላክ ማን ነው እንበለው? እስቲ በሉ አቤቱ በሉ። ኃጢአትንስ ብትጠባበቅ ኖሮ እፊትህ ማን ይቆም ነበር? መዝሙር 129 ቁጥር 3 ላይ። አሁን በህሊናችን እያንዳንዳችን የራሳችንን ኃጢአት እናስብ። ኃጢአትን ብትጠባበቅ ብትቆጥር ብታስብ ኖሮ እፊትህ ማን ይቆም ነበር? በዚህ ምድር ላይ በሕይወተ ሥጋ ማን ይኖር ነበር? ወደ ቤተ መቅደሱ ማን ይገባ ነበር? በቃል ኪዳኑ ታቦት ፊት ለፊት በመሰዊያው ፊት ለፊት ማን ይቆም ነበር? ከኔ አንስቶ በሕይወት ዘመናችን ምን ስንሰራ ኖርን? ትላንት የት ነበር የዋልነው? የት ነበር ያመሸነውና ያደርነው? ዛሬስ እዚህ እስከምንመጣ ድረስ
ምን ስንሰራ ምን ስንናገር ምን ስናስብ ዋልን እንተንፈትን እስቲ ራሳችን መርምረው እስቲ እንመልከተው በዚህ ቃል መስታወትነት እንመልከተው እስቲ ግን አምላካችን በደላችን አልቆጠረም ኃጢያታችን አላሰበም አሁንም ምሮ አቆመን በደለኞች ሳልን ኃጢያተኞች ሳልን የረከስን ሳልን ልክ እንዳልበደልን እንደ ጻድቃን እንደ ቅዱሳን እንደ ንጹሃን አድርጎ አቆመን ገባን እኮ በምህረቱ እስቲ በሉ እኔ ግን በሉ በምህረት ብዛት ወደ ቤትህ እገባለሁ አንተንም በመፍራት በቅድስና መቅደስ እሰግዳለሁ መዝሙር 5 ቁጥር 7 ላይ እኔ ግን አለ አባታችን ክቡር ዳዊት በምህረት ብዛት ወደ ቤትህ እገባለሁ እኛንም አሁን ወደ ቤተ መቅደሱ ያገባል የእግዚአብሔር የምህረቱ ብዛት ነው ቸርነቱ ርህራሄው ይቅርታው ነው እኔ ግን በምህረት ብዛት ወደ ቤትህ እገባለሁ ባለጸጎቹ በገንዘባችን ብዛት እዚህ አልገባንም ባለስልጣኖቹ በስልጣናችን እዚህ አልገባንም ባለውቀቶቹ ባለ2 ዲግሪዎች በጥበባችን በእውቀታችን እዚህ አልገባንም ባለዝናዎቹ ስመጥሮቹ ታዋቂዎቹ ዝነኞቹ በዝናችን እዚህ አልገባንም እዚህ ያስገባን የእግዚአብሔር ምሕረት ነው የእግዚአብሔር ይቅርታ የእግዚአብሔር ቸርነት ነው እኔ ግን በምህረት ብዛት ወደ ቤት እገባለሁ አንተንም በመፍራት በቅድስና መቅደስ ይሰግዳለሁ አለ የእግዚአብሔር ምሕረት ይሄንን አደረገ ርህራሄው ይሄንን አደረገ እዚህ ቆመን ምን ሰብከው ከኔ ጀምሮ የምንዘምረው ገብተን ተንሱ ጸልዩ ይያል የምንቀድሰው የምናስቀድሰው በቤተ ክርስቲያን በልዩ ልዩ የአገልግሎት ዘርፍ የምናገለግለው እዚህ ያገባን የእግዚአብሔር ምሕረት ነው የእግዚአብሔር ይቅርታ ነው የእግዚአብሔር ቸርነት ነው ስለዚህ እንድንበለው በደልን ይቅር የሚል እንዳንተ ያለ አምላክ ማን ነው እንበለው ሰው ቢሆን እንኳን የሰራነው ሊሸፍን ያልሰራነውን ኃጢያት ፈጥሮ ስማችን ያጠፋል የኛ አምላክ ግን በደላችንን ከደነ ማረን ይቅራለን ርህራሄውን ናስቶ በአይነ ህሊናችን እንመልከት ማን ያልበደለ አሁን እዚህ መቆም ይገባናል ስም እግዚአብሔር መጥራት ይገባናል እኔስ ወንጌል መስበክ ይገባኛል እናንተ ስሙን መጥራት ይገባችኋል ምን ዘምረው መዘመር ይገባናል አይናችንን ከሰው ላይ እናንሳ የራሳችን ህይወት እንመልከተው ግን እግዚአብሔር ማህሪ ነው እግዚአብሔር ግን ይቅር ባይ ነው እግዚአብሔር ግን ሩሩ ነው እንደ ሰው አይደለም ሰው ኃጢያታችን ይቆጥራል በደላችን ይቆጥራል ምናልባት ምሕረት እንኳን ካደረገ ሰው ይቅርታ እንኳን ካደረገ አይረሳልንም የኛ አምላክ ግን ይቅር ሲል ከመርሳት ጋር ነው ሲምር ሲራራ ከመርሳት ጋር ነው እንደገና አያስበውም በደላቸውን እምራቸዋለሁ ይላል ኃጢያታቸውንም እንደገና አላስብም ይላል ክብር ምስጋና ለአምላካችን ለእግዚአብሔር እንዲህ አይነት አምላክ ነው እዚህ ትንቢተ ኤርምያስ ምዕራፍ 31 ቁጥር 34 ላይ የተመዘገበ ኃይለ ቃል ነው የእግዚአብሔር ምሕረት የእግዚአብሔር ይቅርታ ርህራሄ ቸርነት እንዲህ ያለ ነው ባካችሁ ይህንን ቃል ከኔ ጋራ አብራችሁ እንድትሉት እፈልጋለሁ በደንብ አስተውላችሁ በሉት በደላቸውን በሉ እምራቸዋለሁና ኃጢያታቸውንም ከእንግዲህ ወዲህ አላስብምና እግዚአብሔር እንዲህ ነው ሲምር ይቅር ሲል እንዲህ ነው ሰዎች ከሆኑ ግን ይቅርታ ካደረጉ በኋላ ምሕረት ካደረጉ በኋላ እንደገና ያነሳሉ አንተ እኮ ከዚህ በፊትም እንዲህ አድርገህ በደለኛል ትችልህ እኮ ነበር አንቺ እኮ እንደዚህ አድርገሽ ነበር እንዲህ በደለሽ ነበር ይላሉ ሰው የኛ አምላክ ግን በብዙ በደል በብዙ ኃጢያት ውስጥ እያለፍን ይመረናል ይራራል ይቅር ይላል ደግሞ
ኃጢአታቸውን ከእንግዲህ ወዲህ አላስብም። ማን ነው እንዲህ ያለ አምላክ? ለዚህ ነዋ ወመኑ መሐሪ ዘከማከ፣ እንዳንተ ያለ መሐሪ ማን ነው ማለት ነው። በደልን ይቅር የሚል እንዳንተ ያለ አምላክ ማን ነው? ማንም የለም እንደሱ። እግዚአብሔር ይምረናል፣ ይራራልናል። ለምን? መሐሪ ይቅር ባይ አምላክ ስለሆነ እንድንመለስ ይፈልጋል። እግዚአብሔር ግን መሐሪ ነው፣ ይቅር ባይ ነው እያልን በበደል ላይ በደል እንዳንጨምር፣ በኃጢአት ላይ ኃጢአት እንዳንጨምር በዚህ በመጽሐፈ ሲራክ ምዕራፍ 5 ቁጥር 5 ላይ እንደሚል ቃል አለ። ስለ ኃጢአትህ ንስሐ መግባትን አትፍራ ይላል። የእግዚአብሔር ቸርነቱ ብዙ ነው እያልክ በኃጢአት ላይ ኃጢአትን አትስራ ይላል። አንዳንድ ጊዜ እግዚአብሔር መሐሪ ነው፣ እግዚአብሔር ይቅር ባይ ነው፣ እግዚአብሔር ቸር ነው፣ እግዚአብሔር እንደ ሰው አይደለም እያልን በኃጢአት ላይ ኃጢአት በበደል ላይ በደል ምንጨምር ሰዎች አሉ። በፍጹም እግዚአብሔር የሚምረን እግዚአብሔር የሚራራልን ንስሐ እንድንገባ ነው፣ እንድንመለስ ነው፣ የወደቅን እንድንነሳ፣ የረከስን እንድንቀደስ፣ የኃጢአታችን ስርየት እንድናገኝ፣ የዘላለምን ሕይወት እንድንቀበል እንጂ በደልን፣ ኃጢአትን፣ ነውርን፣ ርኩሰትን እንድናበዛ ስድ እንድንኖር አይደለም። በጨለማ ስራ፣ በኃጢአት ስራ፣ በዲያብሎስ ፍቃድ እንድንመላለስ አይደለም። አንዳንድ ሰዎች ግን እግዚአብሔር እኮ መሐሪ ነው፣ እግዚአብሔር እኮ ይቅር ባይ ነው እያልን በበደል በኃጢአት ላይ ኃጢአት እንጨምራለን። በእኛ ዘንድ ግን ይህ አይደረግ። ለምን? እግዚአብሔር ቸርነት እንደሚያደርግ ምሕረት እንደሚያደርግ ፍርድም ደግሞ አብሯል። ምን ይላል? ቸርነትም መቅሰፍትም ከእርሱ ዘንድ ነውና ይላል። አዎ መቅሰፍቱ በኃጢአተኞች ላይ ይመጣል ይላል። ስለዚህ አልመለስ ብለን በምሕረቱ በቸርነቱ በይቅርታው የማንጠቀም ከሆነ መቅሰፍቱ ደግሞ በአመፀኞች በኃጢአተኞች ላይ ይመጣል። ምሕረቱን ስናስብ ፍርዱንም አብሮ ማሰብ ያስፈልጋል። ከየትም እንምጣ፣ እንዴትም ሆነን እንምጣ፣ አምላካችን ይቀበለናል። የምሕረት እጆቹ እንደተዘረጉ ናቸው። ወደ እኔ የሚመጣውን ሁሉ ከቶ ወደ ውጪ አላወጣውም ብሏል በዮሐንስ ወንጌል ምዕራፍ 6 ቁጥር 37 ላይ። ብዙ ዘማውያንን ተቀብሏል በምሕረቱ። ነፍሰ ገዳዮችን፣ ቋንጃ ሰባሪዎችን ተቀብሏል። ሌቦችን፣ ጉቦኞችን ተቀብሏል በምሕረቱ በይቅርታው በቸርነቱ። ዛሬም ይቀበለናል። ከየትም እንምጣ፣ እንዴትም ሆነን እንምጣ፣ እግዚአብሔር እኔን አይምረኝም አንበል፣ እግዚአብሔር እኔን ይቅር አይለኝም አንበል። እግዚአብሔር ከተመለስ ይመለሳል፣ ይምረናል፣ ይቅር ይለናል። ምንም ኃጢአታችን ቢበዛ ከእግዚአብሔር ምሕረት አይበዛም። ምንም በደላችን ቢበዛ የእግዚአብሔርን ፍቅር አያሸንፍም፣ ከእግዚአብሔር ፍቅር አይበልጥም። መመለሳችንን ብቻ እግዚአብሔር ይፈልጋል። ከተመለስን አምላካችን እግዚአብሔር ይመለስልናል። ከኛ የሚጠበቀው መተላለፍን አስቦ በደልን አስቦ ወደ እግዚአብሔር መመለስ መቅረብ። እንዲህ ያልን ከክቡር ዳዊት ጋር አቤቱ እንደ ቸርነት መጠን ማረኝ፣ እንደ ምሕረትም ብዛት መተላለፌን ደምስስ፣ ከበደሌም ፈጽሞ እጠበኝ፣ ከኃጢአቴም አንጻኝ። መዝሙር 50 ቁጥር 1 ጀምሮ ከቤርሳቤ ደርሶ በዝሙት በረከሰ ጊዜ አታመንዝር የተባለውን ተላልፎ አመነዘር። በንጹህ ሰው በኦሪዮ ደም በታጠበ ጊዜ፣ ኦሪዮንን በግፍ ባስገደለ ጊዜ አትግደል የተባለውን ተላልፎ ንጹህን ሰው በግፍ ባስገደለ ጊዜ አቤቱ አለ እንደ ቸርነት መጠን ማረኝ፣ እንደ ምሕረትም ብዛት መተላለፌን ደምስስ አለው። ከበደሌ ፈጽሞ ጠበኝ አለው፣ አጠቡ።
ከኃጢአትም ፈጽሞ አንጻኝ አለው። አነጻው። ታሪኩ ተለወጠ። ነገራው ተገለበጠ። በእንባው በደሉ ታጠበ። የኃጢአቱን ስርየት አገኘ። እግዚአብሔር ማረው፣ ይቅር አለው። ዛሬም ኃጢአታችን የሚታጠብበት የንስሐ እንባ እግዚአብሔር ለሁላችን ይስጠን። በደል ኃጢአት በእንባ ይታጠባል። ከልብ ተመልሰን ዘማውያን ልንሆን እንችላለን። ሰካራሞች፣ ነፍሰ ገዳዮች፣ ሌቦች፣ ጉቦኞች፣ ጎጠኞች፣ ቂም በቀለኞች፣ ሐሰተኞች፣ ትዕቢተኞች፣ ሐሜተኞች፣ ተንኮለኞች፣ ሰካራሞች፣ ሱሰኞች ልንሆን እንችላለን። ግን እንመለስና አቤቱ እንደ ቸርነት መጠን ማረን፣ እንደ ምሕረትም ብዛት መተላለፋችንን ደምስስ እንበለው። ከበደላችንም ፈጽሞ እጠበን፣ ከኃጢአታችንም አንጻን እንበለው። ያነጻናል፣ ያጥበናል። የኛ አምላክ አይጨክንም፣ ደግሞ ምንም ነገር አይፈልግም። በነፃ ይምረናል። የሚፈልገው ከልብ መመለስ ብቻ፣ ንስሐ መግባትን ብቻ። ያን ካደረግን እግዚአብሔር ይታረቀናል፣ እግዚአብሔር ይምረናል። በደልን ይቅር የሚል እንዳንተ ያለ አምላክ ማን ነው? ትንቢተ ሚክያስ ምዕራፍ 7 ቁጥር 18። ዛሬም አምላካችን እግዚአብሔር በልዩ ልዩ አይነት በደል ውስጥ፣ ኃጢአት ውስጥ፣ ርኩሰትና ነውር ውስጥ የምንመላለሰውን በሙሉ በምህረቱ ይማረን፣ በይቅርታው ይቅር ይበለን። እባካችሁ በበደላችንና በኃጢአታችን ከተቀጣነው ቅጣት፣ ከተገሰጽነው ተግሳጽ፣ ከሆነብን ነገር በላይ እግዚአብሔር በምህረቱ ያደረገልንን ነገር እናስብ። በቸርነቱ የተደረገልንን እናስብ። እንደውም እንደ ኃጢአታችን አልተደረገብንም፣ እንደ በደላችን አልከፈለንም። እግዚአብሔር በጥቂት በጥቂቱ ነው የሚገስጸን፣ በጥቂት በጥቂቱ ነው የሚቀጣን። ለምን? ፍቅር ስለሆነ እንድንመለስ። አምላካችን እግዚአብሔር የሚመለስ ልብ ለሁላችንም ይስጠን። በደልን ይቅር የሚል እንዳንተ ያለ አምላክ ማን ነው? ትንቢተ ሚክያስ ምዕራፍ 7 ቁጥር 18። ሁላችን ከውድቀታችን ተነስተን ከርኩሰታችን ተቀድሰን ወደ አባቶቻችን ወደ ካህናት ቀርበን ኃጢአታችንን ሁሉ ተናዘን ቅዱስ ሥጋውን በልተን ክቡር ደሙን ጠጥተን መንግሥቱን እንድንወርስ ስሙን እንድንቀድስ ኃያሉ እግዚአብሔር አምላካችን ይርዳን። እግዚአብሔር አምላካችን በቸርነቱ የሁላችንንም መጨረሻችንን ያሳምርልን። ይቆየን።